አካባቢ ወደዛ ነው ያየሁት። አምር ምሱ ሰፈር በጣም ያምራል ነው። አዎ እኔ መቸኛል። ስንት ዓመትሽ ነው? አሁን 22 ሊይዝ ነው። አላመንከኝም ነው? ሲንግል ነሽ ወይስ ደብል ነሽ? ሲንግል ነኝ። ልጅ አለሽ? ትዳር ከዚህ በፊት ነበረሽ? አግብቻለሁ። የት አለ ቀለበቱ? ለኔ እየታየኝ ነው። ምን እግር ጣለሽ እኔ ጋር ዛሬ? አይ እንጃ ሳገኘክ ላኩልህ። ብዙ ጊዜ አልገባም። በእርግጥ ዛሬ 4 ቀን ምናምን ነው ላይቭ ገብቼ የማውቀው። ብዙ ጊዜ ገብቼ አላውቅም። ለምንድን ነው የማትገቢው? እኔ እንጃ። ፈጣሪ ከጡትና ከቂጥ አንዱን ልስጥሽ ቢልሽ የትኛውን ትመርጫለሽ? ወይ ሁለቱንም አልወድም። ምንድን ነው የምትወጂው? ማለት ሰው ላይ ሳይ ምናምን ነገር አደንቃለሁ እንጂ ለራሴ አልፈልግም። ያጣ ለማኝ ተሳድቦ ይሄዳል ነው። የእውነት አይኔ ቀጭን ሰውነት ደስ ይለኛል። ልሙጥ ሰውነት ፈረንጆች ድርቅ ጎድቷታል ብለው እንትን እንዲሏል። እንደ ሀገር እንድንሰደር ነው ይመስለኝ። እኔ ወደዋለሁ። ይሄ ቀጭን ሰውነት፣ ሙሉ ቀጭን ሰውነት ደስ ይለኛል። ከይቅርታ ጋር እንደ ሰውነትሽን ልታሳይኝ ትችያለሽ? አሁን ቆመሽ አውልሽ አልቆም። ታፍሪያለሽ በራስሽ? አይ ነው ማፈር ሳይሆን እኔ አሁን አልቆምም። ለምን? ፓንት አላረግሽም? ስማ አንተ አርጌለው እና ሱሪ አርጌለው ግን አልቆምም። ሞዴል ነሽ? ሞዴሊንግ ሰራለሁ። ይከፍሉሻል? ያው ስሰራ ከቤተሰብ ጋር ነው ያደግሽው? በቡና ቁርስ ነው ያሳደጉሽ ወይስ? ስንት ኪሎ ነሽ? 52 ቁመትሽ ረጅም ነው ማለት ነው? ከ72 ከ72 ረጅም ነሽ። በቂ ነው። ምን አይነት ወንድ ይመችሻል? እኔ እንጃ ስቀርበው ነው የማውቀው እንጂ ላይክ እንደዚህ ብዬ መስፈርት አላወጣም። አሁን ለምሳሌ ላይቭ ገብቶ እንዲህ እንደኔ የሚያወራ ሰው ይሻልሻል ወይስ በኮሜንት ገብቶ የሚሳደብ የትኛው ይሻልሻል? ማውራት ማለት መሳደብ ነው። አንተ አባባሌ ገብተዋል። ላይቭ ገብቶ የሚሳደብ ነው ወይስ ደግሞ አሁን ላይቭ ገብቶ የራሱን ሙድ ማራመድ የሚችል ዴቭ እንዴት ነህ? የራሱን ሙድ የሚያራምድ ሰው አለ። ከዛም ኮሜንት ላይ ደግሞ አንተ ባለጌ፣ አንተ ኃጢአተኛ ምናምን የሚል ሰው አለ። አሁን ከሁለቱ የትኛው ይሻልሻል? አንተ ትሻለኛለህ። አልወድም፣ ተሳዳቢ ሰው አልወድም በእውነት። ለምን አልወድም? አብሶ ይሄ ኮሜንት የሚሰጡት ተሳዳቢዎችን አልወዳቸውም። ገና እንደገቡ ስለሚጀምሩ ሰዎች አሉ። ለዛ ሲፈን ልጃገረድ ነሽ ወይስ አይደለሽ? ነኝ። በተክሊል ነው የምታገቢው? አዎ። በጣም ደስ ይላል።
ከረንትሊ ፍቅረኛ አልያዝሽም። ራስሽን እንዴት ከእንደዚህ አይነት ክፉ መንፈስ ልትቆጣጠር እንደቻልሽ ለብዙዎች ማስተማር አለብሽ እና እስቲ ተሞክሮችሽን ንገሪኝ። እንዴት ራስሽን ትገቸዋለሽ? እንዴት ራስሽን ተቆጣጠራለሽ? መጥፎ ነገሮች ሲያጋጥሙኝ እሱን እየጠራሁ ለምሳሌ መጥፎ ነገር ማለት ልክ ወንድ ቦይፍሬንድሽ መጥቶ ሲስምሽ ገብርኤል ገብርኤል ትያለሽ? ቻው ተሞክሮሽ እንድትነግሪኝ እኮ ነው። ስላስገባኝ አመሰግናለሁ። ደስ ብሎኛል። ለምንድን ነው ጥያቄ የምትፈሪው? ጥያቄ የምትሸሽው? ራስሽ እኮ ነሽ። እንዴት ነው ክፉ ሀሳብ ሲመጣ ራስሽ እንዴት ነው ከእንደዚህ አይነት ሀሳብ አስተውሰልሽ እሱን እየጠራዋልሽ? ኖ አይደለም ገብርኤል ይሄ እኮ አንቺ እኮ ትልቅ አቺቭመንት ነው። እስከ 22 ዓመትሽ ድረስ ድንግልናሽን ማስጠበቅ በዚህ ዘመን በጣም ከባድ ነው። ስለዚህ እንዴት ነው እዚህ ደረጃ የደረስሽ? እንዳትሰድባት ያደረገችው ጥረት ምንድን ነው ያደረግኩት? ኮሜንት እኮ ተደብቆ ነው የሚጽፈልሽ ሰው። እኔ የምጠይቅሽን ጥያቄ መልሽልኝ። በቃ ይለፈኝ ስላልቻልኩት እኮ ያልመለስኩልክ። በትምህርቱ ጥሩ ውጤት ሲያመጣ አንድ ሰው እንዴት አመጣ እስቲ ተሞክሮውን ነገር ሲባል ቀዝቃዛ ውሃ እግሬ ላይ አድርጌ እንቅልፍ እንዳይወስድኝ ከዛም በኋላ እያጠናው ቤተሰቦቼን ክሳለሁ እያልኩ እንደዚህ እያልኩ ተምሬ ለዚህ ደረጃ በቃው ይላል። አሁን አንቺን ደግሞ ድንግል ነኝ ከማንም ጋር እርግ ያላቀም አልሽ እና ይሄ በጣም ትልቅ አቺቭመንት ነው። ሰዎች መማር አለባቸው። ብዙ ሰዎች ድንግል መሆን አለባቸው፣ ግን እየቻሉ አይደለም። ስለዚህ አሁን ለሚያድጉት ትውልድ ምንድን ቢያደርጉ ትመክሪያለሽ? እንዲጸልዩ ሁሌ። አይ ቁም ነገር ግን ያው ጸሎት ሁሌም የሰው ልጅ ይጸልይ፣ ያው መልካም ነው፣ በጣም መልካም ነው። ለዚህ ብቻ ሳይሆን ቁም ነገር ስነግርክ ማለት ነው ከብዙ ነገር ስለሚጠብቅህ። እንዲሁም ደግሞ ሌላስ ቤተሰብ የሚላቸው ነገር በደንብ መስማት። አልኮል ቤተሰብ አይዋሽም ማለት የማይጠቅማቸው ነገር አይነግርም። ለዛ ቤታቸው ይሄ አልኮል ምናምን ስለሚያበዙ ምናምን ምን ታያለሽ? እነሱ እንጃ እኔ በሰው እንትን መፍረድ አልችልም። በሰው ፍላጎት ምናምን ላይ አላውቅም። ገንዘብ አለሽ? ተማሪ ነኝ። ከዛ በኋላ ደግሞ እሰራለሁ። ከቤተሰቦችሽ ጋር የምትኖር? አዎ። ምንድን ነው የምትሰሪው ስራ? ሞዴሊንግ? አዎ ሞዴሊንግ ነው የምሰራው። በጣም ጥሩ። በሞዴሊንግ በወር እስከ ምን ያህል አርንታ? እንደዚህ ተብሎ የሚነገር አይደለም። አንድ አይነት እንትን ስለሌለው ማለት ነው። ሁለት ደግሞ ኮኔክሽን በደንብ ሲኖርክ ነው የምትሰራው ስራው። ለዛ እንደየስራው አይነት ይለያያል። ከሜዳ አህያና ከዜብራ ምንድን ነው የምትሆኝ? ከሜዳ አህያና ከዜብራ ምንድን ነው የምትሆኝ? ምንድን ነው ልትወጁ? ልዩነት አላቸው እንዴ? ተማሪ ነሽ? አዎ። እና ዜብራና አህያ አይለያይም የሜዳ አህያ እኮ ነው ያልከኝ እኮ። ከሜዳ አህያና ከአህያ እንደዛ አይደለም ያልከኝ። ግን መጀመሪያ ከሜዳ አህያና ከዜብራሽ ነው ያልከኝ። ቴንክ ዩ። የትኛው ይሻልሻል?
ሁለቱም እኮ አንድ ናቸው፣ ቋንቋቸው ነው እንጂ። ዶንኪና ከዜብራ ጥያቄ ምን ሊያመጣብኝ ይችላል ብዬ እኮ እያሰብኩ ነው። አስብስ ከእብድና ከጤነኛ ሰዎች እብድ ነው። ቴንክ ዩ። ከአህያና ከሜዳ አህያም አህያ። የእውነት ለምን? ከእብድና ከጤነኛ ሰው እብድ እንዴት መረጥሽ? እኔ እንጃ ብዙ ጊዜ ከጤነኛው ሰው እነሱ ስለሚሻሉኝ። በእርግጥ ብዙ እንትን አላውቅም፣ ሁለት ሰዎች ግን አውቃለሁ። እብድ አይደለም ግን የታመሙ ወደ መታመም ምናምን የሄዱ ሰዎች ግን አንዳንዴ ጤነኛ ሰው የማያደርገውን ነገር እነሱ ያደርጉት ያለና ለዛ ነው እንደዛ ያልኩት። አሁን አህያን መረጥሽ፣ ከዛ እብድን መረጥሽ። እኔ አህያ አልመረጥኩም። ይሻላል ያልከው ራስህ። እብድ እኮ እቃው ትልቅ ነው። እንዴት ልትመርጭ ይቻልሽ? እንበድ እንዴ